በመዝናኛው ዓለም ከዚህ በላይ ምን አለ እስከሚባልለት ድረስ የስኬት ጣሪያ መለኪያ በሆነው በአሜሪካው ሆሊውድ መድረክ አሉ ከተባሉ እውቅ ተዋንያን ጋር ገጸ ባህሪን ወክላ እስከ መጫወት የደረሰችው ሀገራችን ካሏት ጥቂት ዓለም አቀፍ እውቅ የመዝናኛ ዓለም ሰዎች መካከል የምትጠቀሰውና ስማችንን በበጎ ከስሟ እኩል የምታስጠራው እንቁ ተዋናይ እልፍነሽ አደራ ማን እንደሆነች ታውቀው ይሁን? ይህችን ኢትዮጵያዊት እውቅ የሆሊውድ ተዋናይ በዛሬው ቪዲዮአችን የምናስተዋውቃችሁና ከትውልዱ አንስቶ እስከ ደረሰችበት የስኬት ማማ ድረስ የምናስቃኛችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። አስፋህ አደራ ከተባለ ኢትዮጵያዊ አባትና ኪም ኒኮላስ ከተባለች አሜሪካዊት እናት የተወለደችው ባለተሰጥኦ ጥቁር ሴት እልፍነሽ አደራ ዓለም ላይ ተወዳዳሪ በሌለው የፊልም ኢንዱስትሪ ሆሊውድ ውስጥ በተሰሩና በመላ አሜሪካ በእጅጉ በሚወዳቸው ፊልሞች ላይ የተወነችም ሲሆን ብሎም እውቅና ተወዳጅ ከሆኑ አርቲስቶች ጋርም የመስራት እድሉ ገጥሟታል። ታዲያ ብዙዎች የማይደርሱበት የሚመስላቸውና እጅግ ሩቅ ሆኖ የሚታያቸው የስኬት ደረጃ ላይ ለመድረስ እንዴት ቻለች የሚል ጥያቄ በአእምሯችን ይነሳም ይሆናል። እልፍነሽ አደራ ከፈረንጆቹ አዲስ ዓመት አንድ ወር ብቻ ቀደም ብሎ በዲሴምበር 1 በ1985 በሃርለም ኒውዮርክ የተወለደች ሲሆን በወቅቱ በአሜሪካ ስደተኛ የነበረው አባቷ አስፋህ አደራ በሃርለም የሚገኝ አፍሪካን ሰርቪስ ኮሚቴ የተሰኘ ከአፍሪካን ስደተኞች ጋር የሚሰራና የአፍሪካ ስደተኞች በኒውዮርክ ራሳቸውን ችለው መኖር እንዲችሉ የሚያግዝ ተቋም መስራችም ነበር። እልፍነሽ ወደ ትወና ህይወት ከመግባቷ በፊት በዚህ ስደተኞችን በሚያግዘው የአባቷ ተቋም ውስጥም በበጎ ፈቃደኝነት ትሰራ የነበረም ሲሆን ዛሬም ላይ ደግሞ አፍሪካን ኢንተርናሽናል ሰርቪስ የተባለ ኢትዮጵያውያንን ማህበረሰብ የሚደግፍ ለትርፍ ያልተቋቋመ ድርጅት ላይ እየሰራችም ትገኛለች። ከቤተሰቦቿ ጋር እጅግ የምትቀራረብ እንደዚሁም ደግሞ የጠበቀ ግንኙነት ያላትም ሲሆን ሁልጊዜም በህይወቷና በስሯ እንደሚደግፏት እንደሚያበረታቷትም ትናገራለች። ነፃነትን ሰጥተው ነው ያሳደጉኝ የምትለው እልፍነሽ ቤተሰቦቿ ሁልጊዜም ፍላጎቷን የሚጠብቁላትና በራሷ መወሰን እንድትችል የሚፈቅዱላት እንደነበርም ታስታውሳለች። በልጅነቷ የአርት ፍቅር ያደረባት እልፍነሽ ሃርለም ስኩል ኦፍ አርትና ፊዮሬሎ ላጋርዲያ በተባለ የአርት ትምህርት ተቋማት ውስጥ ትምህርቷን የተከታተለች ቀጥላም በአርቱ ላይ ያላትን ዕውቀት ለማጎልበት በአርት የማስተርስ ዲግሪ በእንግሊዝ ለንደን ከሚገኝ ኮሌጅ እንደወሰደችም ትናገራለች። የትወና ህይወት ውስጥ ከመግባቷ በፊት ለ10 ዓመታት ያክል በኒውዮርክ ውስጥ ባለ ሬስቶራንት መስተንግዶን የሰራችው እልፍነሽ በየትኛውም የሥራ ዘርፍ ውስጥ ያለ ሰው ነገ የተሻለ ይሆናል በማለት አሁን ያለውን ሥራ በሙሉ ልቡና በሙሉ አቅሙ መስራት እንዳለበትም ታምናለች። በመስተንግዶ ባሳለፈችው ህይወቷም ጠንካራ ሰራተኛና ነገን በተስፋ የምትመለከት ብርቱ ሴትም ነበረች። እልፍነሽ በኒውዮርክ ሃርለም ማደጓ የአርት ፍቅር እንዲኖራት እንዳደረገ የምትናገርም ሲሆን በአንድ ወቅት በሰጠችው ቃለ መጠይቅ ላይም በኒውዮርክ ከተማ መኖር እጅግ ብዙ አይነት ሰዎችን ማወቅ እንድትችል ያደርጋል። ብዙ አይነት የህይወት መስመርን የሚመሩ የተለያዩ ሰዎች በየቀኑም ትመለከታለህ። ይህ ደግሞ በፊልም ውስጥ ምንም አይነት ገጸ ባህሪ ቢሰጥህ መተወን እንድትችልና ቀላል እንዲሆንልህ ያደርጋል ስትል ተናግራም ነበር። በተማረችባቸው ትምህርት ቤቶች ውስጥ ብዙ የአርት ፕሮግራሞች ይዘጋጁ እንደነበር የምታስታውሰው እልፍነሽ ሁልጊዜም በትምህርት ቤት ውስጥ በመዝፈን በመደነስና የስዕል ችሎታዋን ለማሳየት በመሳል ታሳልፍ እንደነበር ስታስታውት በ2010 የመጀመሪያ የፊልም ስራዋ ላይ የተሳተፈችው እልፍነሽ አደራ 120 በተሰኘ ፊልም ላይ ሄዝል የተሰኘች ገጸ ባህሪን ወክላም ተጫውታም ነበር። ኢትዮጵያዊ ባህሏ በህይወቷና በፊልም ስራዎቿ ላይ ከፍተኛ ተጽዕኖ ያሳደረባት ይህች ተዋናይ የመሆኑ ስራዎቿ ከሌላ የተለየ ውበት ያላቸው እንዲሆኑና ጥልቀት ያላቸው እንዲሆኑ እንደረዳትም ትናገራለች። ከተለየ ማህበረሰብና ባህል ከተገኘ ወላጅ መወለዷን ከትወና ብቃቷ ጋር ተዳምሮ በዳይሬክተሮች ተመራጭ እንድትሆንም አድርጓታል። ታዲያ በመጀመሪያ የፊልም ስራዋ
የትወና ችሎቷን ማስመስከር የቻለችው እልፍነሽ ቀጥላም በተለያዩ ፊልሞችና የቴሌቪዥን ድራማዎች ላይም ሰርታለች። ከበርካታ የፊልምና የቴሌቪዥን ስራዎቿ መካከል ኦልድቦይ፣ ዘ ብላክ ሊስት፣ ቺካጎ ፋየር እና የመሳሰሉት የሚጠቀሱ ሲሆን በ2017 ዘሮክ ወይንም ድዋይን ጆንሰን ከተባለው በአሜሪካ ብሎም በዓለም ዙሪያ እጅግ ታዋቂ ከሆነው የሆሊውድ ተዋናይ ጋር የሰራችው ባይዋች የተሰኘው ፊልም ትልቅ እውቅናንም አስገኝቶላታል። እልፍነሽ አደራ ስፓይክ ሊ ከተሰኘው እውቅ ዳይሬክተር ጋር የመስራት እድሉን ያገኘችም ሲሆን ከዚህ ዳይሬክተር ጋር በመሆንም ሻዝጋት ቱሃቪት የተባለ ሮማንቲክ ኮሜዲ ፊልም ላይ መስራትም ችላለች። ከዚህ በተጨማሪም ከዚሁ ዳይሬክተር ስፓይክ ሊ ጋር በመሆን ሃይ ኤንድ ሎ የተባለ ፊልም ላይ ሆሊውድ ውስጥ አሉ ከተባሉ ጥቁር ተዋናያን አንዱ ከሆነው ዴንዘል ዋሽንግተን ጋር መተወን የቻለችም ሲሆን በዚህ የአክሽን ዘውግ ባለው ፊልም ላይ ከዴንዘል ዋሽንግተን በተጨማሪ በዚህ ዘመን ካሉ ታዋቂ ሴት ራፐሮች አንዷ የሆነችው አይስ ስፓይስ እና የታዋቂው አርቲስት ሪሃና ፍቅረኛ የሆነው ራፐሩ ኤሳፕ ሮኪ ተሳትፎበታል። ፊልሙ በፈረንጆቹ 2005 ይወጣል ተብሎ የሚጠበቅ ሲሆን ኤቲኤ በተባለው የፊልም ፕሮዲዩሰር ተቋምና በአፕል ኦሪጂናል ፊልም ፕሮዲዩስም ተደርጓል። እልፍነሽ አደራ ከሶሻል ሚዲያ ራቅ ማለትን የምትወድ ሰው እንደሆነች የምትናገር ሲሆን ሶሻል ሚዲያ ላይ በብዛት የሚታየው የውሸት ህይወትና ከእውነት የራቁ በጎ ተጽዕኖን መፍጠር የማይችሉ ጉዳዮች ምቾት እንደማይሰጧትም ትናገራለች። እልፍነሽ በሆሊውድ ውስጥ ባላት ትልቅ ቦታ ተጠቅማ ድምጽ መሆን እንደምትችልና ይህንን እድልና አጋጣሚም ተግባር ላይ የማዋል ተጽዕኖን ለመፍጠር መጠቀም እንዳለባትም ታምናለች። ይህች ተዋናይ በተለያዩ መድረኮች ላይ ላደረገችበት የኒውዮርክ ሃርለም አካባቢ ያላትን ከፍተኛ ፍቅር ስትገልጽ የምትሰማም ሲሆን አሁንም ድረስ ለዛ ተወልዳ ላደገችበት ቦታ ያላትን ፍቅርና የማይረሳ ትዝታ ደጋግማም ታነሳለች። በ1999 ለመጀመሪያ ጊዜ በ14 ዓመቷ ወደ ኢትዮጵያ የመጣችው እልፍነሽ በወቅቱ ቋንቋውን መናገር ባለመቻሏ የቆየችባቸው 3 ሳምንታት ዓመት ያህል ረዝሞባት እንደነበር የምትናገር ሲሆን ነገር ግን ወደ አሜሪካ ከተመለሰች በኋላ ኢትዮጵያ እንደናፈቀቻት ደግማም ጊዜ ማሳለፍ እንደምትፈልግ ተናግራም ነበር። መነሻዋ የሆነው ማህበረሰብን የማትረሳውና እጅግ ተቆርቋሪ የሆነችው እልፍነሽ አደራ ከጥቂት ዓመታት በፊት ኢትዮጵያ በመምጣት የጎበኘችም ሲሆን ኢትዮጵያውያን ማህበረሰብ የሚረዳው ለትርፍ ያልተቋቋመ ድርጅት የሰራችው ያሉትን ስራዎች ተመልክታም ሄዳለች። ከልጅነቷ ይዛ ያደገችው ሰዎችን የመርዳት ፍላጎትም አሁን ድረስ አብራት የቆየው እልፍነሽ ለትርፍ ባልተቋቋመ ድርጅት አሁን ላይ በአመት እስከ 2000 ሰዎችን የምትረዳም ሲሆን በኢትዮጵያም ክሊኒኮችን ከፍታ ወገኖቿን በማገልገል ላይም ትገኛለች።